የሆነ ሰርፕራይዝ ማድረግ እፈልግና ግን ልጆች ስላሉ ምንም ሰማች ከዛ እሷ ደግሞ ካለፍኩት በኋላ እንዴት አለፍከው ምናምን ትላለች ያ እንደዚህ ትናደዳለች ነገር ወይ በዚህ በኮሜንት ዙሪያ ከተነሳ ግን አንዳንድ የሚያጋጥመኝ ገጠመኛል እንደዚህ ከሰው ጋር ስትገናኝ ምናምን እንደዚህ አሁን ፕራንክ አድርጊያት ምንድን ነበር የተባልኩት የሆነ የሄለንበሪ ኮንሰርት ነበር እዚህ ከለን ማለት ነው ከዛ እንጂ አንዱ ልጅ ሳክሮ ይሁን ምኑን ብቻ አላውቅም እንዴት አንተ ሀብት ደግሞ ካላቸው ገና ለገና ሀብት የመታት ወርሳለች ብዙ ነገር አለ ይፈራሉ በብዛት እና ያው ኦልሬዲ ከገባው በኋላ በከዳኝስ የሚል ነገር አለ ትዳር ለመመስረት የሆነ ነገር ያስፈልጋል ነው ከትዳር በፊት ሲጀመር አንተና ፍቅረኛ ነበራችሁ ፍቅራችሁ ነበረ ከዛ ትዳር ስትመሰርቱ ማለት ነው ፋሚሊ ስትመሰርቱ ማለት ነው ወይ ደግሞ ሁለታችሁም ብቻ ናችሁ ትዳር ውስጥ ልትኖሩ ይችላልላችሁ አሁን ለምሳሌ በሌላ ፋሚሊ ሳይመሰረት በትዳር ዓለም ውስጥ ልትኖሩ ይችላልላችሁ ስለዚህ መጀመሪያ የእናንተ ትዳር ከፍቅር በኋላ ትዳር ሊያስብለው የቻለው ፍቅራችሁ እስከነበረ ድረስ ትዳር ላይ ለመግባት ለምንድነው ያ ሁሉ ነገር ከዚህ በኋላ የሚመጣው ገባ አባባሌ መነሻው ፍቅር እስከሆነ ድረስ መድረሻውም መጨረሻው ፍቅር ነው ምን ልንበላ ነው እሱማ እንዳለ ሆኖ ነው እኔ እኮ ያልከ በጣም በቀላሉ ትዳር ለመመስረት ምን ያስፈልጋል ፍቅር አለቀ ፍቅርና ሰዎቹ ናቸው የሚያስፈልጉት እሺ በማን በፍቅር ስሜቷ ነው ስሜቴ ነው ለምን እንጫ አስፈልገውም ትዳር አያስፈልግም መሰረቶችማ እኮ አሉ ከስር የሚመጡ ግን ኮኩ ቤዙ እኛም እኮ ከጅምሩም እንደዛ እናንተ እኮ ብዙ አደረጋችሁ የሆነ ሚስተር ራሱ ከጅምሩ ላትገባችልሽ ገና ጓደኛ ገና ስትጠብሳት አይታ ባክግራውንድን ወደፊት ገና ስለምታየው ለዛ ነው ስለዚህ ያም ራሱ አለ ባልየውም እንደዛው ነው የሚሸሸው ገና ያ ነገር ገና እንደሚያሳከው ስለማያውቅ ሰውን አክሴፕት የምታደርግ ቢሆን አንተ ችግር የለብህም ብትገኝ እኔም አላውቅም እኔም ነው የኔ ኤክስ ነው ሲመልስ ሁለቱም ኤክስ በየራሳችሁ መልሱ ኦኬ ግን ሲመልስ እንዴት ነው አሁን በራሴ ኤክስ ነው ራሴ ላይ ነው መልሰው የእሱን ኤክስ ነው መልሰው ሰርጉ ላይ የራሱ ኤክስ ቢገኝ ኤክስ የማንኛውም ቢሆን አሁን ለምሳሌ የሚስትም ኤክስ ሊሆን ይችላል ያንተም ኤክስ ልትሆን ትችላለች ቢገኝ ምን ችግር አለው አላውቅም ያው እሷ ፈቃደኛ ከሆነች ብትገኝም ችግር የለውም ብዬ ነው የማስበው ኦኬ የምር ነው ያልኩ ያሰብኩ ነው ፍራንክ ነው በለኝ ያልኩት ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃ ቲዩብ ቤተሰቦች እንደምን አላችሁ ዛሬ እንግዲህ አሪፍ ፖድካስት ይዘንላችሁ መተናል በጣም የምታውቋቸው የምትወዷቸው ብዙዎቻችሁ ይመስለኛል እንግዲህ አይደል እንግዶች አብረውናሉ በቅድሚያ ምናምን ብዬ ፎርማል አድርገው እንዴ ስለመጣችሁ እና ለምን እንደሆነ ለዛ የሚሆነው ስቀልድ እንግዲህ እስቲ በእናንተ አገባብ እስቲ ለኛ ቤተሰቦች እናንተ ስትገቡ የምትሉት አለ አይደል አንዳችሁ ኦኬ ውዴቱ ተጠብቀኛ ውዴቱ ተከታዮቻችን እንዴት ናችሁ ደህና ናችሁ ወይ ዛሬ እንግዲህ በፖድካስት መተናል በስሙ ምንድነው ቤንጃ እንግዲህ ቤንጃ ቲዩብ ፖድካስት መተናል ዛሬ እናወራለን ብስሬ እኔም አለው ማስተዋወቅ ያጎደልኩት ካለ ጨምሩበት ያጎደልኩ የለም ሙሉ ነው አይደል ዛሬ እኔም ተረሳው ማለት ነው ወይስ ረሳኝ በጣም አንተማ ዋናው እንትኑ ሆስቱ አይደለ እንዴ እሺ ሌላ ጊዜ እኔም ብቻዬን ስለሚል ነው እንኳን ወደ ቤንጃ ፖድ ደህና መጣችሁ እንግዳችን ስለሆናችሁ በጣም እናመሰግናለን እኛም እናመሰግናለን ዛሬ እንግዲህ አንዳንድ ነገሮች እናወራለን እንደ መግቢያ ያክል እንዴት ነው እናትነት አባትነት ከኔ ለምን ጀመርክ ያው ከኔ ለምን ጀመርክ አባወራ እንኳን ደስ ያላችሁ እንኳን አብሮ ደስ ያላችሁ እንዴት ነው እናትነት አባትነት እስቲ ገለጽ እስኪ አባወራው ቀድሰው እንዴት ነው አባትነት ካንቺ ነበር የጀመረው ወደኔ ያስተላለፍሽው ግድ ነው የአባትነት በጣም ደስ ይላል ያው አንተም አባትነት ታውቃለህ አባት እናንተም ያው እንዴ ለአያት የታጨ ሰውዬ የአባትነት በጣም ደስ ይላል ያው በመጀመሪያ ልጅ መጀመሪያ ያው የመጀመሪያ ስለሆነ የመጀመሪያ ልጃችን እዛኔ አዲስ ነበር ምናምን ያው ደስ ይላል ሁሉ ነገር ሲያልፍ
አድጋን ስታያት ምናምን ሁሉ ነገር ደስ ይላል እና ሁለተኛውም መጣውን ምን አይነት ስሜት ነበር የነበረው? ግን አሁን ለምሳሌ የመጀመሪያው አሁን የመጀመሪያው አለ የመጀመሪያው እንደ መጀመሪያ ነው። አዲስ አይነት ልጅ አዲስ ስሜት ነው። አባትነትን የምትቀበልበት ነው ወይም እናትነትን የምትቀበልበት ነው። ከዛ ባለፈ ሁለተኛ ሲመጣ ኦኬ በመጀመሪያው ልጅ በቃ ማቾርዶኛለሁ ብለህ የምታስበው ነገር አለና ሁለተኛ ሲመጣ የተለየ ስሜት የለውም። ምክንያቱም ልጆች አሉኝና ሁሌም አዲስ የሚሆንብኝ ነገር አለ። እስኪ አንተ ያለውን ስሜት። እኔ በመጀመሪያው ነበር ሰርፕራይዝ የሆነ በጣም ሁሉ ነገር በቃ ለሁሉም አዲስ ስለሆነ የመጀመሪያው ላይ በጣም ብዙ ነገር ያው እንደውም የሁለተኛውም ተበድሏል እንላለን ሁለታችንም ማለት ነው። እንደዛ ነው የምናስበው። ለምን ልምድም ስላለ ግን ቀለል ይላል። ዩቲዩብ ላይም በቃ ከመጀመሪያ በፊሎ ሁሉ ነገር ብዙ ነገር አድርገንላታል። ለእሷ ብዙ ነገር በጣም ከእሷ ጋር ብዙ ሚሞሪ አለ ማለት ነው እና ለእሱ ደግሞ ሲመጣ ብዙም እንትን አላለም። ያ ለማድረግ ይመስላል ማለት ሲሆን ሁለተኛ ልጅ ሲመጣ የመጀመሪያው ኤክስፔሪንስ አለ። አሁን የመጀመሪያው አዲስ ስሜት ነው። ጤነኛ ልጅ የመጀመሪያው ጤነኛ ልጅ ይሰጠኛል ወይ ብለህ የምታስበው ነገር ነው። ከዛ በኋላ ሲመጣ በምን አይነት መልኩ ነው አባትነት የሚለውን ነገር የምቀበለው ትላለና ይሄ የመቅለል አይመስልህም? እንደዛም ቀሎሃል የመጀመሪያው ኤክስፔሪንስ ስለሆነ የመጀመሪያው ሁሉም አዲስ ስለሆነ አዲስም ስትሆን ሁሉ ነገር ስለምታደርገው ብዙ ሜሞሪ ይኖራል ከመጀመሪያው ልጅ ጋር። የሁለተኛው ደግሞ ሲሆን ልምዶ አለ ግን በቃ ተረጋጋ ለቢያንስ የተወሰነ እንደ መጀመሪያ አይሆንም። ግን የመጀመሪያ ልጅ ሲመጣ ከባድ ነበር። የዛኔ አብሬም ነው አምጬ ያስወደድኩትና ወደ አንተ ጥያቄ ይመጣል። አሁን ያወራነው የቁጥር ጉዳይ ነው። ጾታ ላይ ምን ተሰማ? ጾታ ላይ የተለያየ ስለሆነ ጾታ ላይ እኔ ደስ ብሎኛል። ያው ሴትና ወንድ የምፈልገው ነበር። ሁለት ልጅ ነው የምለው። ምክንያት አጣው አላልክም? ግን ምክንያት ማለት ከዚህ በኋላ አንዳንድ ሰው የመጀመሪያው ወንድ ቆይ ለሴት ብሎ ሁለተኛ ምናምን ያደርጋል። ወንድ ሴት ሲሆን በጣም የሚገርም ሳምሪስ ምን ትያለሽ? ከእናትነት እንጀምሩ። እንዳጠቃላይ እናትነት በጣም ደስ የሚለው እሱ እንዳለው እንግዲህ መጀመሪያ እናት ስትሆን ያለክ የእናትነት ስሜቱ በጣም አዲስ ስለነበረ ብዙ ጭንቀት አለ፣ ሀሳብ አለ። ምንድነው ማድረግ የሚጠበቅብኝ? የማደርገውስ ነገር ልክ ነው ወይ የሚል ጥያቄ ራስ ላይ ይመጣል። ያው የመጀመሪያ ነገር ስለሆነ ማለት ነው። ሁለተኛው ላይ ደግሞ ሞር ኤክስፒሪየንስም ስላለ ልምዱም ስላለ የምታደርገው ነገሮች ላይ በጠቅላላ እርግጠኛ ነው የምትሆነው። አዲስ ነገርም ቢፈጠር ያው ያልፋል ብለህ ስለምትለው አትጨናነቅም እንደመጀመሪያ ማለት ነው። ግን ፍራቻ የለውም። የሁለተኛው ላይ አሁን ለምሳሌ ያው የሆነ አባትነት ሲባል ምናውቀዋል አይደለ? ይሄ ከእናትነት ይቀላል ነገሮች። አባት በሀሳብ በአይምሮ ልጅን ያረግዛል፣ እናት በሆዷ ታረግዛለች ይባላል። ከዛ በኋላ ደግሞ የሚቀጥለው ስቴፕ አለ። ልጅ ከመጣ በኋላ የመጀመሪያ ልጅ እንግዲህ በዚህ ሀገር በምንኖርበት ሀገር ሲስተም ብዙ ነገሮች ቤተሰብ ብዙ ላይኖር ይችላል። እንግዲህ የተወሰነ ቤተሰብ ሊኖረን ይችላል ከጎናችን። ግን ያን ይሄ እንደ ኢትዮጵያው ጅብን አንደረግም እና ሁለተኛው ሲመጣ ደግሞ ከባድ ነው ይመስለኛል ስሜቱ። ሁለት ልጆች ማኔጅ ማድረግ ከስራ ጋር ከምናምን ጋር ያ ነገርስ እንዴት አለፈ? እሱ ከባድ ነው። ያው የሁለተኛው ልጅ የሚከብደው ምንድነው ከመጀመሪያው ልጅ ጋር መጀመሪያ ስትሆን የመጀመሪያ ሲሆን አብረ ሲተኛለ አብረ ብዙ ነገር አብረ ነው የምታደርገው። የሁለተኛው ግን ላይክ የሁለተኛውም ሌላ ፍላጎት አለው፣ የሁለተኛውም ሌላ ድርጊት አለው። ስቲል ነው ደግሞ በአት ዘ ሴም ታይም ደግሞ ከመጀመሪያውም ልጅም ጋር የሆነ ነገር ማድረግ አለብህ። ለምሳሌ የሁለተኛው ልጅ አሁን መተኛት ከፈለገ የመጀመሪያው ልጅ ደግሞ ስቲል ነው መጫወት ትፈልጋለች ከአንተ ጋር። ስለዚህ አብረህ ከሁለተኛ ልጅ ጋር እንደ መጀመሪያው ልጅ ላታርፍ ትችላለህ፣ ላተኛ ትችላለህ። የመጀመሪያውም ልጅንም እኩል መያዝ አለብህ ማለት ነው። እሱ ትንሽ ሊከብድ ይችላል። ይሄን ካየን ደግሞ እስቲ ማለት ልጅ መውለድ ቤተሰብ ማፍራት በጣም ደስ የሚል ነገር ሁላችንም ወላጆች ስለሆነ ማለት ነው። ግን ከነጻነት አኳያ እንዴት ነው ማለት ከደስታው ውጪ አሁን ያሳለፋችሁት ላይፍ አለ አይደል? የቦይፍሬንድ ሆነ ምናምን ብዙ ነጻነት አለ። ብዙ ቪዲዮቻቸው ላይ ብዙ ነጻነት አለ። ብታስብም ቆይ ፋኒን እስቲ ዛሬ ሰርፕራይዝ አድርጋት ምናምን ነው የምታስብ ወይ እሷ እስቲ ምናምን አይነት ነገር ነው ዲነር አውት ታደርጋላችሁ። ያ ላይፍ አሁን እንዴት እየሄደ ነው? ኦኬ ናፍቆታል ማለት ነው። ለምን እንደዛ ያልኩበት ምክንያት አለኝ። እንኳን የሁለተኛ ልጅ መጥቶ ይቅርና የመጀመሪያ ልጅ ፊሎን እንኳን ከወለድም በኋላ ፕራንክ ላደረገው ፈልጌ ሰርፕራይዙን ተውና በፕራንክ ደረጃ ነው ፊሎ ያበላሸችብኝ ቪዲዮ አለ። ያው ካሜራው ጋር ሄዳ ምናምን ነገር ያሳወቀችው ቪዲዮ አለ። ሰርፕራይዙ ደግሞ በዛው ልክ ሰርፕራይዙ ሞር ደስታ መፈጠር አለበት ምናምን ነገር የዛ ደግሞ አስበውም ያለው ይበላሽ ማለት ነው። ግን ያው ከወለደች ጋር ዲነር አውት ምናምን ነገር አሁን ለምሳሌ አለ ከባለቤቴ ጋር ምንድነው
ጥሩ ጥያቄ ነው። ተመልካቾች እንግዲህ ይህንን ነገር ያዙልኝ። ግን የሆነ ከባለቤትሽ ጋር መውጣት ትፈልጋለሽ፣ ራት የራስሽ ጊዜ እሱ ቢኒ ያለው ነገር አለ፣ አብራችሁ የራሳችሁ ጊዜ ማሳለፍ ትፈልጋለሽ። አሁን ኦኬ አንድ ልጅ እያለች ወይ ለማዘር ሰጪ ይሆናል ምናምን ነገር። አሁን ሁለት ሲሆኑ ግን ሁለቱንም ላሰጪ ትችላለች፣ ወይ ማዘር ደግሞ ስራ ላይ ልትሆን ትችላለች። ገብቶሻል አይደለ? እና ትናፍቂያለሽ አንተም። አዎ በጣም ግን ምን አለ መሰለህ የሆነ ልዩነት አለ ላይ እናት ማለት ልጅ ከመጣ በኋላ ልጅ ሳይመጣ በፊት ሄደህ ወጥተህ ተዝናንተ ከፍቅረኛ ጋር የፈለግከውን አድርገህ ትመጣለህ አይደል? እናት ሆነ እንኳን ያ ኦፖርቹኒቲ ቢመጣ ልጅ ለእናት ሰጠው ወይ ለፋሚሊ ሰጠው እንኳን ብትወጣ ራሱ ስቲል ነው ላይክ አካል ነው እንጂ ወጣው ሁሉ ያሳበ ልጆች ጋር ነው የሚሆነውና ላይክ መውጣቱን ብቻ ሳይሆን የምትፈልገው ልጆችንም ሲናቱ ያ ነገር ያስፈልጋል። የሆነ ነገር ብቻ የጎደለ ነገር ይመስላል። ኦፍ ኮርስ የጎደለ ነገር ይመስላል። እነሱ ጋር ነው ሐሳብ ሽቶ ሰው ቆይተናል። ፋኒ ግን ዝምታለ። አሁን አባቶች እኛ እናስብ ለልጆቻችን እንዴ በጣም ነው የምናስበው። ግን ያው እኛም ደግሞ ልጁም እኔ ሞር ያዝናናኛል ከልጆች ጋር መዋል ከሁሉ ነገር ያው ብዙም የሬስቶራንቱ ነገር ብዙም አያሳስብንም በዚህ ሰዓት። ግን ወዴት ለመደርደር ፈልጌ መሰላችሁ? ለምሳሌ ይሄ ትዳር ብዙ ጊዜ በማህበረሰባችን መታደስ አለበት። ለምሳሌ አሁን የመሰለቻቸት ባህር የሚመጣ አለ። ሚስት ባሌ ረስቶኛል የምትለው ነገር ያው ይታወቃል። ተፈጥሯዊም ቢሆን እናት የቤቱ ነገር ኬር ታደርጋለች። የቱንም ያህል በሰለጠነው ዓለም ውስጥ ምንሆን በተሰለጠነ እሳቤ ውስጥ ምንሆን ተፈጥሮ የሚለግሳቸው ነገር አልሚለግሳችሁ ድስት ጥደው ሕፃን ልጅ ይዘው ምናምን ቤት አጽድተው ምናምን በሆነ ሰዓት ውስጥ ግን ሴት ማይንድ አለ አይደል? እንደዛ ነው ፎከስ ስለምታደርግ እኛ ሀገር ላይ የተለመደው እሳቤ ያለው በቃ ወንድ ልጅ ያን ቺት ለማድረግም ብሎም ላይሆን ይችላል። ወይም ደግሞ እሷ ቢዚ ትሆንና ከዛ በኋላ የመቀዝቀዝ ምናምን ነገር ስሜቶች የሚመጡ በዛው እየተወለዱ እና አሁን ይሄ አብሮ የትላንት በፍቅረኝነት ጊዜ ያለውን ነገር የመድገም ሁኔታ ምንድን ነው? ሁሌ ትዳርን ጣፋጭ እንዳረከው የመቆየት ስሜት እሱን እንድታወሩት ስለፈለግኩኝ ነው። እስኪ አንተ ምን ትላለህ ሀሳብ በዚህ ዙሪያ? ያው ወንድ ልጅ ነው ዲነር ይዘው የሚወጣው። ስለዚህ ሀሳቡ በብዛት ከወንድ ነው ይመጣ አይደል? እንደ እስኪ እንውጣ ምናምን የሚለው ያ ግን ስንወጣ ያው እንደዚህ ለብቻው የራሳችን ሳይሆን አንድ ላይ ነው የምንወጣው። ከወጣ እንግዲህ አማራጭ የለም እዚህ ሀገር ላይ አማራጭ ስለሌለ ያው አማራጭ ካለ ትወጣለህ። ግን አማራጭ ከሌለ ደግሞ ግዴታ ቦታውም ይመስላል። ቦታው ያለንበት ሀገር ሁሉ ነገር ራስሽ ነሽ በአብዛኛው ነገር። ኢትዮጵያ ውስጥ ቢሆን ትወጣለህ ብዙ ነገር በጣም ብዙ ነገር እና ያለው የሀገሩም ሁኔታ እንትን ማተር ያደርጋል ልፈልጌ ነው። አንዳንድ ጊዜ ዝም ብሎ ለቤተሰብህም ለልጆችህም ሀሳብ ወደዛ ይወሰዳል ብቻ አይደል? የበፊቱ ያኛው ህይወት አይኖርም። የአንዳንዴ እንደውም እንደዚህ አንቨርሰሪያችን አሁን የ2 ዓመት የ3 ዓመት ሲመጣ የሆነ ሰርፕራይዝ ማድረግ እፈልግና ግን ልጆች ስላሉ ምንም ሰማች። ከዛ እሷ ደግሞ ካለፍኩት በኋላ እንዴት አለፍከው ምናምን ትላለች። ያ እንደዚህ ትናደዳለች ነገር ወይ በቃ ዝም ብሎ አለፈ ምናምን። የምናደደው ምክንያት አለኝ። ምንድነው እኔም አት ዘ ሴም ታይም አስባለሁ የሁለታችንም የዓመት አኒቨርሰሪ ስለሆነ እኔም ላድርገው ብዬ አስባለሁ፣ እሱም ላድርጋት ብሎ ያስባል። እዛ ጋር ይጋጫል። ከዛ አንተ የሆነ ምልክት ስታይ እሱ በቃ እሱ ሰርፕራይዝ ያደርጋል ብለህ ከዛ አንተን ትተዋለህ ማለት ነው። ከዛ ትጠብቃለህ። ከዛ ሰርፕራይዝ ሳይሆን ሲቀር ደግሞ ያናዳል። ረስቶት ነው ያላሰበውም በቃ ወይ ዝም ብሎ ኢግኖር አድርጎት ነገር ነው ምናምን ብላ ሌላ ነገር ነው የምታስበው። ያ ግን የምናደደው ላይ ከሱ ባለማድረጉ ሳይሆን እኔ ያን ነገር በመተው ይሉ ሲያደርጋል ብዬ ጠብቄ የኔን ፕላን ስለምሰርዘው ያናደኛል። ኦኬ እሺ። ሌላው ደግሞ ምንድነው እናንተ አሁን ፐብሊክ ላይ በጣም ነው የምትታወቁት አይደለ? በዚህ ከካፕል ህይወታችሁ ጀምሮ እንደውም አንዳንድ ኮሜንቶች ያለው አሁን ኢንተርቪው አላደረገውም እንደ ዲስከስ ነው ለማንሳት የፈለኩትና ያየናቸው እኮ ነው በጣም ብዙ ሰው ደስተኛ ነው በእናንተ አይደል? ብዙ ተጽዕኖ እንደምታረጉ ይሰማችኋል። ለሰው ማለት ጥሩ ህይወት እንዲኖሩ ምሳሌ እንደሆናችሁ አይሰማችሁም? እንደዛ ነው ኮሜንቱን ስናይ ይሰማናል። ኮሜንቱን ስታይ እና ኃላፊነትም እየተሰማሽ ይሄዳል አይደል? ያው እነሱ እንደ ጥሩ ከወሰዱት ያን ነገር ራሳቸውን ካበረታታቸው ወይ ሞቲቬሽን ካረጋቸው ያ እሱ እንደዛ በዛ ልካስባል። በጣም ማለት በጣም ፖዚቲቭ ነገር ነው ያለው ሰው ለእናንተ ያለው አመለካከት የተመለካችም አንዳንዴ ሰውን ማስታይ እንደኛ ምን አድርገን ነው ምናምን ታለው ወይ አንዳንዴ ስታይ ኮሜንት ስታይ ይበልጥብህ ይችላል። የበለጠ እንደ ቤተሰብ ነው የሚያዩት ማለት ነው። ባንቶች ነው ማውሰታ የነሱ ላይ
ብዙ ተመልካቾች አንድ ቪዲዮ በለቀቃችሁ ቁጥር የሚታየው ተመልካች ቁጥር አለ። ያው ያንቺም ሁለተኛው ቻናል ደግሞ አለ፣ እሱ ላይም ያለው አለ። አንዳንድ ጊዜ ሰዎች የሆነ ነገር ካላገኙ ከአንቺ እንደው ፈን ለማድረግ ብቻ ተብሎ አይመለክቱሽም። ከጊዜም አንጻር በል አንዴ ሁለቴ ልትታይ ትችላለሽ። ኦኬ ሳምሪ ማነች ፋኒ ማን ነው የሚለው ነገር ከዛ ባለፈ ግን ላይደግሙ ይችላሉ። አትሊስት የሆነ ነገር እነሱ ላይ ያስቀራችሁ ያላችሁት ነገር አለ ማለት ነው። ያ ነገር ተጽዕኖ አለ ማለት ነው። ያ ማለት ደግሞ የሚገባኝ ኃላፊነትም ጭምር ነው። ባይዘው ነገሮችሽ ላይ ምን እየሰራው ልሂድ የሚለውንም እንደተጠነቀቅ የሚያደርግ ይችላል። ሰው እንዳይከንስ እንትንም ታደርጋለህ ይመስለኛል። አሁን የእነሱ ሀሳብ ላይ እኛ ወይ እናንተ ተወያየንበት እንጂ እነሱ ናቸው እንዲበርስ ይፈልጋል። እኔ የኃላፊነቱ ላይ ተውኩት ምንድን ነው እኛ ያው ኑሯችን ስለምናሳይ የሆነ ኃላፊነት የምትጠነቀቀው ነገር ሲሆን አይደል በጣም የሆነ ራስን ሀሳብ ውስጥ የሚከት ነገር ምን ይዤ ልምጣ ምናምን ነገር ያው እኛ በአይዲያ ደረጃ ነው እንጂ ምን ይዤ ልምጣ ብለን የምናስበው የትኛውን አይዲያ ይዤ ልምጣ ነው እንጂ ብለን የምናስበው እኛ ህይወታችን ነው ይዘን መጣው ዞር የነበረውን ነውና ይሄን ያለ እንኳን ላይክ ሰው ተጽዕኖ ስላሳደርንበት ብቻ ለነሱ የምንጠነቀቀው ነገር ሳይሆን ሪያሊቲው ስለምንሰጣቸው እውነታችንን ስለምንሰጣቸው ህይወታችንን ስለምንሰጣቸው ምኑ ጋር ልጠነቀቅ አልችልም። ግን አይዲያው ላይ ልንጠነቀቅ ይችላል። የአይዲያ ሰው ላይ መጥፎ ነገር ሊያመጣበት ይችላል። እሱን እንጠነቀቃለን። በርግጥ ሌላውን ምናውቀው ኮሜንት ላይ ስናይ ያው የዛኔ ነው እኛም እንዴ የሆነ ነገር ያደረገኝ ነበር። ለዛ ነው አይዲያውን ያልኩት። አይዲያው ካልጣማቸው እንደዚህ አንዳንድ ሰው እንደ ቤተሰብ ስለሚጽፈውም ነገር ስትጠፉ አሁን ጠፋችሁ የሚል ሰው ይኖራል። በተለይ አሁን ቤተሰብ ቁጥር እየጨመረ ሲመጣ ደግሞ ትንሽ ከበፊቱ ጊዜም የማጣት ይመስለኛል ትንሽ ራቅ ማለት ሰው እንደዛ። በዚህ በኮሜንት ዙሪያ ከተነሳ ግን አንዳንድ የሚያጋጥመኝ ገጠመኛል። እንደዚህ ከሰው ጋር ስትገናኝ ምናምን እንደዚህ አሁን ፕራንክ አድርጊያት ምንድን ነበር የተባልኩት የሆነ የሄለን በሪ ኮንሰርት ነበር እዚህ ከለን ማለት ነው። አንዱ ልጅ ሰክሮ ይሁን ምኑን ብቻ አላውቅም። እንዴት አንተ ምንድን ነው አርግዣለሁ ምናምን ብለሽ ይዛኔ ፕራንክ ያደረግሻት ነው እንዴት አርግዣለሁ ብለህ እንዴት እናድዳለህ እንደዛ የዛኔ የመጀመሪያ ገና ፊልም ሳትወለድ በፊት ፕራንክ አድርጋኝ ነበር አርግዣለሁ እና በቃ አንዳንድ ሰው እንደዚህ ይናደዳል የሆነ በምታደርገው ቪዲዮ ላይ እንዴት እንደዚህ ታደርጋለህ ምናምን። አሁን ይሄ ያልነው ስሜት እኮ ነው። ይሄ ሞር ፋሚሊ በሆነ ቁጥር እናንተ ነገር እየተከታተል ተጽዕኖ ማሳደር ማለት ይሄ ነው። ይሄ የመጠንቀቅ ለእሷ የመጠንቀቅ ነው። ያጓሉ እኮ ሰውዬ ከአንተ የበለጠ ለእሷ ማንም የሚቀርባት ሰው እንደሌለ ገብቷል አይደለ? ግን ራሱን እዛ ፋሚሊ ውስጥ ከቶታል። የሆነ እንዴት ነው ድራማ ፊልሞች ስናይ የምንናደደው ስሜት አለ እውነተኛና እንደውም ተርፋል ምንም ነገር። ሌላው ደግሞ የሚገርመኝ ምንድነው እኔ ከዚህ በፊት አንድ 2 ፕሮግራም ሰርቻለሁ። የካፕሎች ፕሮግራም ሰርቻለሁ ማለት ፌል ያደረጉ አይታችሁት ከሆነ አላውቅም። እና በጣም ብዙ እና መጀመሪያ ላይ የሚመጡበት አሁን ዩቲዩብ ቻናል ላይ ታያላችኋል። በጣም ምልሽ ጥሩ ነው። አሁን እናንተ መታችሁ እኮ ቀጣይ ሆኖ ጥሩ ደረጃ ደርሳችኋል። ለእንደዚህ አይነት ነገር ምሳሌ ትሆናላችሁ ብዬ ስለማስብ ነው። እና ይመጣሉ ምናምን የሆነ ተጠንቶም የሚመስል ስክሪፕት የሚያደርጉም ሰዎች አሉ። የማይሆን ነገር የማድረግ ምናምን አለ እና ፌል ባለማድረጉ ደስተኛ አንድ እንኳን ምሳሌ በጣም ረጅም ጊዜ አፍርተና የጀመረን ሰዓት እንደዚህ ብዙ ዩቲዩበር ምናምን አልነበረም። እንደዚህ ካፕል ምናምን በጣት የሚቆጠሩ ነበሩ። አሁን ግን ያው ከመቶ ራሱ ያልፉ በጣም የመጀመሪያ አካባቢ ስለነበራችሁ አዲስ ለሰው እንትን ነበረ አዲስ የነበረው ስሜት። እንደውም እኔ አሜሪካ ላይ አንድ እንደዚሁ ካፕሎች አሉ ማለት ስማቸው ግን ያው እኛ አዲስ የተባልነው እኮ ከወጣት ካፕሎች ስለተባልነው እንጂ እኛ አዲሶች ማውራት የምትፈልገው ነገር ማውራት ይቻላል። ጥያቄ ችግር የለም ይሰማል። እንግዲህ ተመልካቾች ይህ ሰው ማለት ባለፈው በኋላ ሆኖ ሲያዘጋቸው የነበረው ነው። እንግዲህ አንድ ቀን ይገለጻል። ናይስ ቀይናል ካለን ሰሞኑን እንዴት ነው በዓል እንዴት ነበር? በጣም እንጂ እንኳን አደረሳችሁ። እንኳን አብራችሁ ጥምቀትን በማስመልከት ነበር መጀመሪያ ነበር ማለት ያለብን። ያው በዓሉ የነሱ ሆኖ የኛ በዚህ አጋጣሚ ለምንድነው እናንተ ባል ማትመስሉት? ይሄ ነው እንግዲህ ጥያቄ። ቆርጠዋል ይሄ እንዳይቆረጥ ከራችን ነው አከዚ ያቆራጥ። እንዴት ጥምቀት እንዴት ነበር?
ናይስ ነበር ጥምቀት ያው እንደ ኢትዮጵያ ባይሆንም አሪፍ ነው ምንም አይልም ያው ከባዶ ያው ይሻላል ቢያንስ ምንም ተመልካች ብቻ ከመሆን ቢያንስ አይተ በቤተክርስቲያንም እኛ አካባቢያችን ስላለ እንደ ኢትዮጵያ ባይሆንም ግን ሄደ ቢያንስ ዝማሬውንም ሰምተህ ተባርከም ብዙ ነገር አግኝተህ ትመጣለህ እንደ እንትና እንደውም የሌለበትን ቦታ ስላለ ያ ለዛም ተመስገን ማለት ነው እንትኑስ አይታችሁታል ኢትዮጵያ አሁን ላይ ከበፊቱ አሁን ላይ ጥምቀት አከባበር ይሄ ያው ጥምቀት እንግዲህ ሃይማኖታዊ ስርዓት ነው ሃይማኖት ስርዓት የሚከወንበት ነው ያው ሁላችንም እናውቀዋለን ግን ከዛ ባለፈ አሁን ላይ በዓል አከባበሩ እየሰፋ ሞር ሰው ወደ እምነቱም ወይም ደግሞ ከዛ በኋላ እምነታዊ ስርዓቱ ከተፈጸመ በኋላ ደግሞ የሚከወኑ ባህላዊ ደግሞ ስርዓቶች አሉ ያየናቸው እስቲ እነሱ እንዴት አያችሁት ቆይ ይቅርታ እንዴ ይሄን ጥያቄ በኋላ ያዙትና የቅድሟን ለመዝጋት ያልጠየቅኳችሁ ስላለ ነው እሺ ከተዋወቃችሁ ግን እስካሁን ድረስ ማለት ስንት ዓመት ሆናችሁ እሱ ቁጥር ላይ ብዙ እንሳሳታለን ግን አይ እስቲ መጀመሪያ አስቢ ከዚህ እስከዚህ ነገር አራተኛ ዓመታችን ባለፈ ከበር ከተዋወቃችሁ ይገርማል ከተዋወቃችሁ ጀምሮ እስካሁን በቃ ማለት በፍቅረኝነት ኦኬ ከፍቅረኝነት ያው 2019 በጣም ረጅም ጊዜ ነው የሚመስለኝ አሁን ወደ ስለምታይ እኮ ነው በጣም ረጅም ጊዜ ነው የሚመስለኝ አይገርም 4 ዓመት ነው ደስ ይላል በስሬ ስንት ዓመት አሁን ግን 5ኛ ዓመት እኔ በትዳር 10 ዓመት ነው በትዳር ስለዚህ ታናናሾች ነው እኛ ገና ታዳጊ ነን 3 ልጆች ያው ብዙም አልተራራቅንም እኔ ያለው አረድ 12 ዓመት ይላል 12 ከሆነው እየጨመረ ነው 12ኛ ዓመቱ ነው አሃ ታው ለምን ይዋሻል አይ ደስ ይላል 12ኛ ዓመቱ ካከበረ ዓመቱ ሆኗል ካገባው 12 ኦፊሻሊ በተጋባን ማለት ነው እንጂ አብረን ትንሽ ደግሞ ቀደም ይላል ደስ ይላል በጣም በዚህ አጋጣሚ እስቲ አንቺ አሁን ስለሆንሽ እንደ ወንድን የማያውን ነገር ልንገርሽ አሁኑ ዘመን አላውቅምና ምንድነው ለነገርሽ የፈለኩት መሰለሽ በትዳር ዙሪያ ማለት ነው እኔ አሁን አግብቼ ወንዶች የተሰበሰቡበት ቦታ ወንድ ብቻ ያለበት ቦታ ማለት ነው አንዱ መጥቶ አራቱ ያገቡ ናቸው ልበልሽ አንዱ ያላገባ ነው ላገባ ነው ሲል ይበተናሉ በቃ ባስባ ነው የሚሉት ያገቡት ሰዎች በአብዛኛው እንደ ቀልድም ይባላል እንደ ቁም ነገርም ይባላል እና ትዳር ላይ ያለው አመለካከት ማህበረሰቡ ትንሽ እንደ እስር ቤት ትዳርና ልጅ ማለት ነው ልጅ በቃ ማለት ልጅ እንደውም እሺ ኦልሞስት ትዳር ውስጥ ገብተሃል ግን የመጀመሪያ የራኳችሁ ሰዎች የሉ ማለት ይሄ በጓደኝነት ትመጭና አብረሽ ምክንያቱም ይሄ ቺላውት የማረጉ ነገር አለ መጀመሪያ ምናምን ነገር ከዛ በኋላ ሲሪየስ ትዳር ላይ እሱ ነገር እዚህ ሀገር እስራኤል ኢትዮጵያ እኮ ያው ከስራው እዚህ ስለሌለ ግን ጊዜ አለ አትሊስት የሆነ ሲሪየስሊ ለምሳሌ ትዳር ላይ ስትሆን ለጓደኞች የምትሰጫቸው ጊዜ ትሰጫለሽ ኦፍኮርስ ግን የበዛውን ጊዜ ለትዳርሽ ነው የምትሰጠው እና ከዛ አንጻር የገጠማችሁ ነገር እኔ እዚህ ሀገር ብዙም የገጠመኝ ነገር የለም ለምን ከመጣው ከአንድ ዓመት በኋላ ምናምን የተዋወቅ ነው ከሰምሪ ጋር ወዲያው ብዙ ጓደኛ ሰላፈራ ነው ግን ኢትዮጵያ ያሉት ጓደኞቼ አይረዱም ስቲል የማይረዳ ይኖራል ለምን እነሱ ትዳር ውስጥ ስለሌሉ ግን ኢትዮጵያ ውስጥ ብትሆን አሁን ባገባሁበት እድሜ ማለት በዚህ እድሜያችን ምናገባ ይመስላል አይመስለኝም ከባድ ነው እኔም አይመስለኝም ባገባሁበት ከዚህ ወደ 12 ዓመት መልሽኝ አይመስለኝም እና ግን እስቲ በቴክስት ምናምን እንትን ነው ላይረዱ ይችላሉ በቴክስት ይጽፉ ለራሱ እንዲያረ ትዳር ውስጥ ጠይቁ ምናምን ትላለህ አንዳንዴ ግን አይረዱም እዚሁ አጠገብ ቢሆኑ ደግሞ እንትን ነው በጣም ከባድ ነው እውነት ነው እና እንደዚህ ነው የምንላችሁ ግን ምን እያደረጋችሁ ነው ወንዶቹ እንደዚህ ሚስት ምናምን የሚባልበት ምክንያት ምን ይመስልሻል አይ ጀነራሊ ሳይሆን የሁሉም ትዳር ይለያያል ግን ያው ችግሩ ምን አለ መሰለህ አሁን እንደዚህ ርር ምናምን ብለው የሚማሩት የሚሉት እኮ እነሱም ትዳራቸው ላይ መቀየር የሚችሉትን ነገር መቀየር ሳይችሉ ሲቀሩ ነው ማለት ትዳር ነው አይደለ ሁለት ሰው ነው አንድ ሰው ብቻ አይደለም ኢቭን እንኳን አንድ ሰው ብቻ ያንን ትዳር አማሮ ሆኖ ቢገኝም ያኛው ትንሽ እንዲጣፍጥ ማድረግ ይችላል ያው ድርሻው እስካለው ድረስ ማለት ነው እና አንዳንዴ ደግሞ ያው ድርሻን መወጣት ነው ድርሻን ስትወጣ ነው ርር የምትለው እንጂ ድርሻን ሳትወጣ በዛኛው ሰው ብቻ አማካኝተህ ርር ማለት ይከብዳል ይችላል ለምሳሌ ሁሉ ጊዜ አይተሽ ከሆነ በቲቪ ነው ሲጠይቁ ከብር ምን ቢተው ደስ ይልሻል ምናምን ይሄ እንተዋወቃለን ነው ምናምን ኳስ የሚለውን ነገር ትላለች እስቲ ብዙ ጊዜ እዛ ኳስ ተሰብሰብ ምክንያት ነች ኳሷ ግን ከዛ አብሮ ድራፍት አለች ጨዋታ አለች ምናምን ያቺ ፓርት አገር ላይ ስትሆን ትንሽ ይፈትናል
እዚህም ሀገር የሚፈትን ነገር የለም ማለት አይደለም ግን ወጣቶች የሚፈሩት ይመስለኛል ኃላፊነቱ ምናምን ነው በብዛት ኃላፊነት በቃ ትልቅ የቤት ስራ ኑሮ እንደዛ ነው እንደምታየው የሚያስቡት ያው ኑሮ እኮ እንደምታየው ለምን ከሁሉም ነገር ትገደባለህ የራስም የኢኮኖሚም ነገር አለ ብዙ እንደው ነገር ኢኮኖሚው ስለ አሁን እንደው በዙሪያችን ሊኖሩ ይችላሉ ለምሳሌ ጥሩ ሀሳብ አንስተሃል በኢኮኖሚ ጥሩ ናቸው ብለን የምናስበው እንግዲህ ትዳር ለመግባት ኦፍኮርስ ይፈልጋሉ ግን የመጀመሪያው ነገር የሜንታል ዝግጅት ነው ማግባት እችላለሁ ነገሮች ወደኋላ የሚመልሱ የሚጎቱኝ የለም ብለህ ስታስብ ነው ትዳር የምታስበው ሁለተኛው ክራይቴሪያ እንዳልከው ማስተዳደር እችላለሁ ወይ የሚለው ነው እና እሺ ይሄ ሀብቱ እያላቸው ግን መግባት የሚፈሩትን እስኪ እንዲታያቸዋለህ የሀብት ደግሞ ካላቸው ገና ለገና ሀብት የመታ ትወርሳለች ብዙ ነገር አለ ብዙ ነገር አለ ይፈራሉ በብዛት እና ያው ኦልሬዲ ከገባው በኋላ ብከዳኝስ የሚል ነገር አለ ያ ነገር ያስፈራቸዋል አንድ ደግሞ ብርም ደግሞ ስለሚያሳስት ለምሳሌ የፈለኩትን ሴት ማግኘት ይችላልው ስለምትል በዛም በብርም ትጠቀማለህ ያው ማለት ብሮ ሲኖር ገብተዋል አሁን ምን የሚባለው ነው ሀቅ ነው እኮ ነው እዚህ ጋር ፍሪ ነገር ስለምናወራ በአሁን ሰዓት ሴቶች ገንዘብ ነው የሚወዱት የሚል ማስተሳሰብ ስላለ ገንዘብ ካለው በትንሽ ገንዘብ ከፈለገው ሴት ጋር እንደፈለገ የመሆን እሱን ነገር የመፈለግም ነገር አለ እኔ እንዴት ነው አሁን እንግዲህ ማለት እንዴት ነው ስንቱ እኮ ቅምጥ ምናምን የሚባል ባህል ሀብቶች በዚህ ታማኑ እኮ እኔ በገንዘብ እስካለህ ሁሉን ነገር ታገኛለህ ማለትም አይደለም ሁሉን ሳይሆን ታወቀ ነው የሚባለው ነገር አልኩ አሁን ሴቶች ገንዘብ ይወዳሉ ስለዚህ በገንዘብ ከፈለጋት ሴት ጋር እንደፈለገ የመሆን ትዳር ውስጥ ከገባ ግን ትንሽ ከባድ የመሆን ሀብቱን የመካፈል እንደው ሀብቱን ብቻ ሳይሆን ቅድም ራስህ ስላነሳህልኝ እሷን ነገር እንድትሄድልኝ ስለፈለግኩ ነው ኃላፊነት የመፍራት ማለት እሷን ነገር ነው የምፈለግኩት ኃላፊነት ስለ ቅድም ያልኩ አሁን ለምሳሌ ወይ ቋሚ ስራ ላይ ኖራቸው ይችላል በዛም ዙሪያ ኃላፊነት ያው መውሰድ አለባቸው ለምን ሙሉ ማስተዳደር ያለባቸው በብዛት ኢትዮጵያ ውስጥ ሴቶች አይሰሩም የቤት እመቤት ናቸው ስለዚህ ወንዱ ነው ሁሉ ነገር መስራት ያለበት ስለዚህ እንዴት ነው ቤት ክራይ እንዴት ነው የምከፍለው ልጅ ከመጣ ለልጅ እንዴት ነው ኢትዮጵያ ውስጥ ኖሮ ታውቀዋለህ በዛም ይፈሩታል ብዬ ነው የማስበው ዩሮፕ ላይ ግን ትዳር ለመመስረት በጣም እንትን ቀላል ሁሉ ነገር የተመቻቸ ስለሆነ ደግሞ የሚፈርሰውም ትዳር በዛው ልክ ነው ያ እዚህ ውስጥ ብር በፋይናንሻል እዚህ አይ በኖርማሊ ይሄ እኮ ታዲያ ትዳር አይባልም አሁን እኔ ምን አለ መሰለህ ትዳርና የላይፍ ሲቹዌሽን ማገናኘት የለብም አንድ ትዳር ውስጥ ስትገባ ያ ሰው ስራው ማንኛውም ሰው ይሰራል ያቋርጣል ሊሳካም ላይሳካም ይችላል ስለዚህ እሱ ስላልተሳካለት ትዳር ከፈረሰ ማለት ከጅምሩም ያ ትዳር አልነበረም ማለት ነው ትዳር ራሱን ችሎ ትዳር ነው እንጂ መቆም ያለበት ከምንም ነገር ጋር መገናኘት የለበትም አሁን እናንተ እንዳለችት ለምሳሌ ፋይናንሻል ሊሆን ይችላል ላስተዳድራቸው ይችላል አልችለውም ይሄ የራስ ፍላጎት ነው እንጂ የሚባለው ከትዳር ጋር የሚያገናኘው ነገር የለም ስለ ትዳር መፍረስና ለመፍረስ የሚያገናኘው ነገር የለም በእኔ ያስተሳሰብ አሁን አንተ ካልተስማማ አንድ ጥያቄ ልጠይቅ አያድርግብህና አሁን አንተ ስራ ባይሳካልህ ቢቆም አሁን መቼስ ኮሮና ተፈጥሯል እዚህ ህይወት ላይ ምንም አሰራም ቢባል ትዳር ሊፈርስ ነው ማለት ነው ምክንያቱም ቤተሰብ ማስተዳደር እስካልቻልክ ድረስ ያ ማለት ምንድነው ካልተስማማ ትዳር ይፈርሳል ከብዳል ትዳር ደግሞ ትዳር የሚያስብለው ነገር ምንድነው ዋናው ፍቅሩና የባልና የሚስቱ ፍቅርና ስምምነትና እምነት ነው እንጂ ያንተ ስራ መፍረስ አለመፍረስ ወይ እኔን የማስተዳደር ያለማስተዳደር ችግር አይደለም የሰው ልጅ ዋናው በልቶ ከጠጣ እና ደስተኛ ከሆነ በዛው ልኩ ደግሞ ፍቅሩ ካለ እስከ ዘላለም አብሮ መኖር ይችላል እንጂ ይሄ ከትዳር ጋር ስለመፍረስና ስለመቆየት ምንም አይነት ግንኙነት የለውም ብለህ ኦኬ ተቃውሞ ላስረዳ ይፈቀድልኛል በእኔ ሀሳብ ነው እኔ ግን ዋናው ለማለት የፈለግኩት እሷ ባለችው ወይ ሳይሆን የኔ ገና ሳይጋቡ ገና ትዳር ውስጥ ሳይገቡ የሚፈሩትን ነው ገብተው አይደለም እንጂ ገብተው አይደለም እኔም ላነሳ የፈለግኩት ምንድነው መሰለሽ አሁን በዚህ ዘመን ድሮ ይቻል ነበረ ያለ ገንዘብ ፍቅር ብቻ ህይወት መመስረት የሚያስችልበት ዘመን ነበር አሁን ግን ኢኮኖሚና ፍቅር በጣም ተሳስሯል ለመጀመር ከጀመርሽ በኋላማ ችግሩንም ፈተናውንም ደስታውንም አብረሽ መወጣት አለብሽ ለመጀመር ግን አሁን ኢኮኖሚ በጣም ወሳኝ አይደለም በዚህ ዘመን ያን ያህል ፍቅር ብቻ ነው የሚባለው ዘመን ያን ያህል ማለት ፍቅር ብቻ አሁን የእሷን ስሜት መጋራው አለ ለምሳሌ ያህል ፍቅር ብቻ ጥግ አይደርስም ማለት ግን እንደ ቤዚክ ፍቅር ብቻ ትዳር መመስረት በፍቅር ብቻ ትዳር መመስረት ይችላል ወይ እንደ ቤዚክ ለምሳሌ አንተ ትዳር ውስጥ ስትገባ እኮ ባይ ዲፎልት የሚገባ ነገር አለ ችግር የለውም መልስ ኖ ችግር የለም ከጅምሩም እኮ ችግር የለም ይደውላል ናይ ችግር መልሽ ናይ ችግር የለም
ፖድካስት ላይ ከት የለም ታውቃለህ ይገባል ችግር የለም ችግር የለም ኖርማል ነው ፖድካስት ነው እና ለምሳሌ ለአንተ ትዳር ብለህ ስትል የሚያስፈልጉ ነገሮች እንዳለው ታውቃለህ ለምሳሌ በዛ ሰዓት ያንተ ያለበት ፋይናንሻል እና የነባሪ ሁኔታ አለ አይደለ ተቀጣሪ ሆነ በስንት ብር ደሞዝ ትዳር ልትመሰረት እንደምችል በቤት ክራይ አይነት ነገር ምናምን ነው ጀስት እንደው ከሀሳብ ወጥተናል መሰለኝ በቃ ፍቅር ግን ትዳር መመስረት ይችላል ግን አንድ ጥያቄ ልጠይቃችሁ ትዳር ሲጀመር ምንድነው ነው ትርጉም አሁን እኔ እዚህ ጋር የተረዳሁት ምንድነው እንደናንተ አስተሳሰብ ከሆነ ትዳር ለመመስረት የሆነ ነገር ያስፈልጋል ነው ከትዳር በፊት ሲጀመር አንተና ፍቅረኛ ነበራችሁ ፍቅራችሁ ነበረ ከዛ ትዳር ስትመሰርቱ ማለት ነው ፋሚሊ ስትመሰርቱ ማለት ነው ወይ ደግሞ ሁለታችሁ ብቻ ሆናችሁ ትዳር ልትኖሩ ይችላልላችሁ አሁን ለምሳሌ በሌላ ፋሚሊ ሳይመሰረት በትዳር ዓለም ውስጥ ልትኖሩ ይችላልላችሁ ስለዚህ መጀመሪያ የእናንተ ትዳር ከፍቅር በኋላ ትዳር ሊያስብለው የቻለው ፍቅራችሁ እስከነበረ ድረስ ትዳር ላይ ለመግባት ለምንድነው ያ ሁሉ ነገር ከዚህ በኋላ የሚመጣው ገባ አባባሌ መነሻው ፍቅር እስከሆነ ድረስ መድረሻውም መጨረሻው ፍቅር ነው ምን ልንበላ ነው እሱማ እንዳለ ሆኖ ነው እኔ እኮ ያልካለው እኮ መራብ እስከዛ ደረጃ እኮ አይደለም እንዴ ኑሮ እኮ አሁን ታውቂዋለሽ አሁን በቃ ወደድኳት ነስቴኔ ፍቅር ብዬ የት ነው ይዣት የምሄደው እናቴ ብቻ ቤት ልጅ መከራየት አለብኝ እስከ አንተ መቼስ እስከዛ ድረስ እንትን አትሆን እስከዛ ድረስ ምንም አይኖር ሰው ማፍቀር አይችልም ኤክሱን እኮ ነው የምልህ እኮ አፍቅሮ በቃ አፍቅሮ ዝም ብሎ ያፈቀረ ይሄዳል እንጂ ህይወት ለመመስረት በዚህ ሰዓት የግድ ገንዘብ ያስፈልጋል እሱማ ያስፈልጋል የሚፈራው እሱ ነው የሚፈራው ግን ደግሞ ፍርሃታችሁ በጣም ከመጠን አለፈ ላይ እያላችሁ እንኳን ያ ነገር አይበቃኝም የሚል ፍራቻ ነው ያላችሁ እንጂ እኮ ባላችሁ ነገር ማለት ደግፋለሁ እሱ ነው ከያለሽ አብቃቅቶ መኖር ትንሽ ነገር ያስፈልጋል ኦኬ እንደው መነሻ ሐሳቡ የሱ ስለሆነ ማለት ነው እኔ ወደ አንቺ ነው የምሄደው ማለት ነው ግን አሁን እሱ ለምን ከትዳር በፊትም የሚባለው ነገር ላይ ፍራቻ ቢኖርም እንግዲህ መነሻችን እሱ አልነበረም ኃላፊነትን የመሸሽ ኃላፊነትን ስትሸሽ ብዙ ነገሮች የምትሸሻቸው ነገሮች አሉ ለምሳሌ ፋይናንሻሊንም እንደ ኃላፊነት መሸሽ ብቆጠረው ከብቷል አንዳንድ ጊዜ ያለን ኤክስፔክቴሽን ነው ትዳር ሲባል የሆነ በቃ በራሴ ግል ቤት ኖሮኝ መኪና ኖሮኝ የራሴ ቢዝነስ ኦን አድርጌ ትዳርን እዛ ጋር ልጀምረው አይነት ነገር የሚል ሳቢ አለ አሁን መጨናነቅ ስለማትፈልግ ነው ቤተሰብ እኮ ነው እኮ ትክክለኛ ሐሳብ እኮ ነው ይደግፋል ይሄ ነገር የሚሰራው ግን ኢትዮጵያ ውስጥ ነው ደሃ ሀገር ውስጥ ምናምን ካልሆነ በስተቀር ዩሮፕ ውስጥ እንደዚህ ነገር አይሰራም ለምን ተመቻቸ ስለሆነ ይሄ ሐሳብ አይነሳም በኢትዮጵያ ውስጥ ግን ደሞዝ 10,000 ብር ሆኖ 10,000 ብር ራሱ የሚያገኝ በብዛት አታገኝም 10,000 ብር ቤት ኪራይ እንዴት ነው በቅርብ ኢንፎርሜሽን አለ አንተ ስለይተው በዚህ ሰዓት ትዳር ለመመስረት አይከብድም ማለት እንደየሰው አሁን በፊት ቢባል አባባል እንዴት ነው ያለ ፍቅር ከምንገባበት በገንዘብ ከምንገባበት ፕላሷ እያሳሳጎሉ ሰውን ገረሚከቱ በነገራችን ላይ እኔ ትዳርን እንትና ማለት ልጅ ሆነ እና ገና ከጅምርም ሆነ መገናኘት አለ ብዬ አስባለሁ ለምን ስትሬንግዝ ነው ዊክነስ ነው አብረን ሆነ ምንድን ናቸው ስትሪንግዝ እና ዊክነስ በምትንገራገርበት ታይም ላይ ያለህን አቅም ወይም ያለህን ሁኔታ እሷ ማወቅ አለባት ወይ እሱ ማወቅ አለበት ለምን መሰለህ መደጋገፍ የሚመጣው ከዛ አንፃር ነው ያስባል ለምን ምን ሆነ መሰለህ ነገሮች ላይ ለምሳሌ ሰተሳለ የሆነ ታይም ላይ ከደረስ ፍቅር ኮንስታንት ወይ ቀጥታ ሌላች ብዙ ጊዜ መስመር ሊስት ይችላል ከምን አንፃር ለምሳሌ ሁሌ ሰው በላይፍ ሲኖር ሰክሰስ ወይ ደግሞ የሆነ የተሳካ ነገር ሊኖር ይችላል ወይ በሚስትየው በኩል ወይ በባልየው ከጊዜዎች ሁኔታ ወደ ጥቅም ይመጣል ይያስብ ይሄ የራሴ ግል አስተሳሰብ ለምን መሰለህ ብዙዎቻችን አሁን በተለምዶ ኢትዮጵያ ላይ የሚባሉ ነገሮች አሉ ይሄ ሹገር ዳዲ ሹገር ማሚ ምናምን ባለው ይሄ ምን አንፃር ነው የሚሰጠው ወይ በሴቱ ወገን ወይ በወንዱ ወገን በኢኮኖሚ ከፍ ያለ ሲገኝ ይሄ ነገር ግን ያደረገው ብዬ ማስበው በእኔ አንደኛ ኑሮ በቃ እሱ ጥያቄ የኑሮ ሁኔታ ከምን አንፃር ነው የኑሮ ሁኔታ ምንድን ነው ለምሳሌ ጥሩ ነገር ላይ ካሉ እንኳን ያለኝ አማራጭ ሰርቬይ ማድረግ አልችልም መኖር አልችልም ስለዚህ ቀጣይነት እንዲኖረኝ ብሎ ሰው የሚያስበው በዛ ሶስት ሆነናል ኢትዮጵያ ላይ ያለው ነገር እንደዛ ነው በሰው አይፈረድም ይሄ የሀገሪቷ መስታተስ ዩሮፕ ላይ እንደዛ እንዳትስብ ያደርጋል
እሺ በዚህ አጋጣሚ አይ ስለዚህ በእናንተ አስተሳሰብ በአጠቃላይ ዳዎች ማፍቀርም በትዳር ውስጥ ማለት መኖር አይችሉም እያላችሁ ነው። ምክንያቱም እኔና አንቺ ጥያቄ አለኝ። ገንዘብ ባለመኖሩ የተከዳ ወንድ አታውቂም ወይንም አውቃለሁ። ስለዚህ በአጭሯን እኔ ስለትዳርና ስለዚህ ጉዳይ የምዘጋው ምንድነው ትዳር እንደየሰው ማንነት ፍቺ ያለው ትዳርን የሆነ ጄነራል አድርገን ልንደመድመው አንችልም። የኔ ማንነት ሌላ ከሆነ ያንተ ማንነት ሌላ ከሆነ ያንተ ትዳር ሌላ ትርጉም ይሰጣል፣ የኔ ትዳር ሌላ ትርጉም ይሰጣል። አሁን እሱ ባነሳው አስተሳሰብ የሆነ ሰዓት ላይ ጥሩ ትጀምር የሆነ ሰዓት ላይ የምትከዳ ከሆነ ወይ ፍቅር የሚሄድ ከሆነ ወደ ሌላ አቅጣጫ የራስን ማንነት ይወስናል ማለት ነው። ስለዚህ ጄነራል የምናወራው ትዳር ይሄ ነው ሳይሆን ትዳር በአንተ ማንነት ሊለካል፣ ትዳር በእኔ ማንነት ይለካል። እሺ ለመመስረት እኮ ነው እንደማነሳ ነው እኮ ምንድነው ለመመስረት የማይመሰረትበት ምክንያት ትዳር ቶሎ እንደዛ ወንዶች የሚሉት ኃላፊነቱን ይሄንን በተለይ የኢኮኖሚ ጫናውን ፍራቻ ነው ባለው ነው። በኢትዮጵያ ኮንቴክስት ነው የምናወራው። በኮንቴክስት በአማርኛ ከባድ ነው፣ በጣም ከባድ እኮ ነው። እንደዚህ ያለ ብር ምናምን ኢትዮጵያ ውስጥ ያለ ብርና እኮ ኃላፊነት እኮ ይለያያል። ብርን እኮ አታስገቡት ለመሰለ ትዳር ኦኬ እሺ ብሩ ኖረ አንተ እዛ ጋር ገብተህ ትዳር ላይ ትልቅ ተቋም ነው ትዳር ማለት ገብቷል አይደለ? ከሁለት የሚመጡ ነገሮችን አንድ ላይ በኩል ባላንስ ማስኬድ የሁለት የጋራ የሆነ ስሜት ወደ አንድ ማምጣት ማለት ነው። ያ ደግሞ በብር ላይ ተመሰረተ አይደለም። እውነት ነው ትዳር በመልካም ኑሮ ውስጥ ቢታጀብ ደስ ይላል። ጥሩ ነገር ቢኖረው ማንም አይከፋውም። ግን ያ የለም ብለህ ደግሞ ፈርተህ አታቁመው። ትኖራለህ። መኖር ስለሆነ ስሜት አለ። ልጆች እንዲኖሩ ትፈልጋለህ። ማናችንም ኃላፊነትና ትዳር መለየት አለብን። ብር የሚያስፈልጋችሁ ኃላፊነትን ለመወጣት እንጂ ትዳርን ለማስቀጠል አይደለም። አይ ብር ስለሌለኝ ትዳር አይቀጥልም ከሆነ ሚስቴ በማንነቷ ከኔ ባለው ከላይፍ ስቴሽን ጋር አትቀጥልም ነው እንጂ ትዳር አይባልም። ትዳር እኔ እኮ ለዛ ነው የትዳር ትርጉም ማወቅ አለብን ስንል ትዳር ከምንም ጋር መገናኘት የለበትም ያልኩት ከጅምሩም ያ ነው። በጣም በቀላሉ ትዳር ለመመስረት ምን ያስፈልጋል? ፍቅር አለቀ። ፍቅርና ሰዎቹ ናቸው የሚያስፈልጉት። በፍቅር ስሜቴ ነው። ለምን ታውቃለህ? ብር ካልኩ ማለት ነው ብር ሳጣ ትዳር አይኖረኝም ማለት ነው። ስለዚህ እንደዚህ እኮ ነው። አሁን ለምሳሌ ዋናው እንደዚህ ነው። አሁን እኔ በሆን የምለው ዋናው ፍቅር ነው፣ የታወቀ ነው። መጀመሪያ ካልተፋቀርሽ አትጋቢ። ከዛ ደግሞ የተተረፈረፈ ሳይሆን ኑሮ ለመስራት የሚያስፈልግ ደግሞ ገንዘብ ወይም ስራ፣ ገንዘብ ሳይሆን የገቢ ምንጭ ያስፈልጋል ብዬ አምናለሁ። እንዲህ በገንዘብ ብቻ እየተፈቃቀሩ ወይ እሷ አረብ ሀገር ትሄድ ትችላለች ገንዘብ ለማግኘት ለሱ ለመጦር ለእንትን ወደ አሜሪካ ሊሄድ ይችላል፣ አይታወቅም። ምንድነው ምንጩ? ገንዘብ ነው። ገንዘብ ብቻ አይደለም ያለያያቸዋል። ላያይ ይችላል። ከማን ከገባችሁ በኋላ ህይወትን ጠንካራ ለማድረግና የተሻለ ነገር ለማድረስ የገቢ ምንጭን ለማሳደግ የተለያዩ አማራጮችን ትወስዳለህ። ግን መጀመሪያ ትዳር ብለህ ስትገባ ገንዘብን አድርገህ ስላለን የገባው ነው ትዳር ውስጥ ሳይሆን ትዳር ኦፍኮርስ መነሻ ነገር አብረህ ከእናት ቤት ይዛት አትገባም ወይ እሷ እናቷ ቤት አትገባም። ግን የራሳችሁ የሆነ መጀመሪያ ስታርታፕ የሆነ ነገር አላችሁ። ከዛ በኋላ ትዳሩን ኦኬ ጥሩ ነገር ለማፍራት አሁን ግን በቀምንም ጌምንጭ አስፈልገውም ትዳር አያስፈልግም። መሰረቶችማ እኮ አሉ ከስር የሚመጡ ግን ኮኩ ቤዙ እኛም እኮ ከጅምሩም እንደዛ ነው። እናንተ እኮ ብዙ አደረጋችሁ የሆነ ሚስተር ራሱ ከጅምሩ ላትገባችልሽ ገና ጓደኛ ገና ስትጠብሳት አይታ ባክግራውንድን ወደፊት ገና ስለምታየው እኮ ለዛ ነው። ስለዚህ ያም ራሱ አለ። ባልየውም እንደዛው ነው የሚሸሸው ገና ያ ነገር ገና እንደሚያሳካው ስለማያውቅ ገና እርግጠኛ ስላልሆነ በእኛ ሀገር ወንዱ ነው የኢኮኖሚ ጫናውን እንዲወጣ መከታ እንዲሆን የሚጠበቅበት እኮ ለዛ ነው በማንነት ይወስናል ትዳር የምለው ለዛ ነው። የብዙ ነገር ፋክተሮች ነው እንግዲህ ባህል ተጽዕኖም አለ ገብቷል። ወደ ወንድ ልጅ ብቻ እንደውም አሁን ላይ እኮ ተቀይሯል። አሁን ከተማ ላይ አካባቢ የምናየው ነገር አለ። ይሄ ከሁለቱም እሷም አሁን ላይ ትዳር ላይ ስትገባ ሴት ልጅም እኮ ይሄ እንደ በፊት የወንድ ልጅን ጥገኝነት ዲፔንደንሲ አትፈልጉም። ጀስ በራሷ ቆማ አትሊስት የሆነ ነገር ለመገዳደር የሚሆን ነገር ኖሯት እንድትገባ ነው የምትፈልገው። እና ከዛ አንጻር አሁን ላይ ያለው ነገር ተቀይሯል። አትሊስት ሁለቱም ስራ ኖሯቸው እንግዲህ ሁለታችሁ እንዳላችሁት ሳይሆን ተመልካቾች ያዙልኝ ይህን ነገር ሁለቱ ያሉትን ነገር እንዳትሰሟቸው። 10 ዓመት ትዳር ውስጥ እንደቆየ ሰው ግን ይሄን ምክር አልጠብቅም ነበር። አምናበት ነው። ለምሳሌ ምን አለ መሰለህ አንተ በአንተነት ለምሳሌ ሴቷ ልትቀናሻለች መንፈሳዊ ቅናት ነው
ለምሳሌ አንተ አብሮ ብትወጣ ለባለቤትህ ክብር ሊሆን ይችላል ገብቶሃል ያን ነገር ለምሳሌ እዛ ጋር ኦፖነንት ይመጣበት ችግር ከውጭ ገብቶሃል ያን ነገሮች ኢቭን በትንሹ እንኳን ያን ነገር ሆልድ ማድረግ አለበት ተቋቁሞ ለዛ በጥንካሬ በጉልበት መፈሰር አለ ለምንድን ነው ፍቅረኛ ታይም ላይ የምትሆነው እኮ ወደ ትዳር የሚሄድበትን የመጀመሪያው ፈተና ወደ ማለፍ ፍቅረኛ ታይም ላይ ታች ያሉት ታይም ያለው ነገር ጥሩ ኦፍ ለዛ ዱቆነበት ለዛ ነው ቅድም ሐሳቤ ኢኮኖሚካሊ ላይ ያለው ሁሉም ነገር ላይ ታችና ላይ ያለው ነገር አብሮ ማለት ከደክመት ጋር እንትን ይላል ኦኬ ይሁን ማለት ትንሽ ማለት መተማመን ሳይሆን የተቀራረበ አሁን ተቀራርበናል ምክንያቱም ደረጃ አለው አዎ መጀመሪያ ፍቅር ያስፈልጋል ከዛ ደግሞ ፕሮሰሱን ጭምር ነው ግን እንደው የመጨረሻው ማጠቃለያው እሱ በቃ አሁን ትዳር ልገባ ነውና ሪቫኑን ቆርጦ በበር የሆነ የመጨረሻው ደምደም ብላችኋል አይደለም ስሜታችሁ ግን እንደዛ ነው የሚያመለክተው የሆነ ያ ነገር ያስፈልገኛል የኛ ስሜት ኮሜንት ላይ ቦርሳው መምላት አለበት ነገር ነው የኛን ሐሳብ የምትደግፉ ወይ እናንተንም ሐሳብ በዛው ላይ እንትን ማለት ይችላልላችሁ ያው የሚያስማማችሁ ኮሜንት ላይ እስቲ የሚያፈርሰውስ ነገር ትዳር ሊያፈርሰው ይችላል የሚባለውስ ነገር ምንድነው ብላችሁ ትገምታላችሁ እምነት ስታጣ ትልቁ መጀመሪያ እምነት ነው የሚያስፈልገው ኦኬ አይ ማለት ታማኝ ሆኖ አንቺ እምነት ስላጣሽ እኮ ሳይሆን አይደለም እምነት ስታጣማት ያው ከዛኛው ወገን ነው እምነት የምታጣው ሲያጎል እምነት ሲያጎል ያ ትዳር ይፈርሳል ቺት ይቅርታ አድርግልኝና እኔ ያኛው አካል አይደለም ይሄ በፋይናንሻል ትዳር መፍረስ ወይ ያ ሰው ሲደክም ትዳር መፍረስ ወይ ያ ሰው ካለበት አላማ ሲሰናከል ትዳር መፍረስ ይሄ የራሴን ደካማነት ነው የሚያሳየው ከሱ ደካማነት ይልቅ ምክንያቱም እኔ አብሬው ከዛ ሰው ጋር ፋይት ያን ነገር ማድረግ ስለማልችል መጀመሪያ እኔ ደካማኝ ነው ከዛ እሱ ጋር የምትመጣው እንጂ በሱ ነው እኔ ትዳር ሊፈርስ ወይ እሱ እንደዚህ ስለሆነ እሱ ስላልተሳካለት ወይ የያዘው ነገር ስላልሆነ ብዬ ትዳር ሊፈርስ አልችልም ዋናው ትዳር የሚፈርሰው በቃ እምነት ስትገባ ምን ነው የምትገባው ስትወጣ እምነት ሲጎልብ ነው የምትወጣው ብዬ ነው የማስበው ሌላ ምክንያት የለኝም ያው የኔም እንደሱ ነው ሐሳቡ እምነት ላይ ነው ማለት ነው ግን አሁን እኔ ልሽ ወጣራል ሐሳቡ በፋይናንሻል ከመጣ ነው በመሰረት ላይ ነው እኮ ቅድም ከገባ በኋላማ ነው ጀነራል በህመሙ እንዴ ምንድነው ስትጋቢ እኮ የምትገቢው ቃል አለ በህመሙ ቢቸገር ብትቸገር ግን ሁሉም ሰው እንደሷ ሊሆን አሁን እሷ እንዳሰበችው ሐሳብ በጣም ብዙ ሴቶች እንደዛ የሚያስቡ የሉም በአሁን ሰዓት እና ላክ ነው ሊሉ ይችላሉ አይደል እንዴት አለ ስለዚህ ገና ለገና ፌል ካደረገ ወዲያው እሷን ወዲያው ወደ ሌላ አቅጣጫ የሚሄድ let's say ይሄ እና ዋናው ይሄ የገንዘቡን አንድ ነገር ላይ ብቻ ሳይሆን ትዳርን ቤዚካሊ ያፈርሰዋል ብለህ የምታስበው አሁን እሱ የገለጸችው ነገር አለ እንግዲህ እኔ እምነት ሳጣ ወይም እምነት ከጎደለ ያን ነገር just ካጣውትኝ ይፈርሳል ብዬ አስባለሁ ብላ ነው የምታስበውና እንግዲህ አንተም እንደዛው ነው ሐሳቤ ያልክ ነው አሁን እምነት እኮ ማጠራጠር ግን እምነት ትክክል ነው ሊያፈርስ ይችላል ግን ደግሞ እንዴት እምነቱ በምንም አይነት መንገድ እምነቱ ቢጎል በቃ ይፈርሳል ማለት ነው ማለት በምንም አይነት እምነት አንድ ነው ትንሽ ነገር ለምሳሌ እንበል እምነት ነው እንትን ስለሆነ ዲስከስ ስለሆነ እምነት ነው እንዴ ከቁጥጥር ውጭ ሆኖ ደግሞ እምነት የሚጎልባቸው መንገዶች አሉ ኦኬ ሊሆን ይችላል አንዳንድ ፊልሞች ላይ እንደሚደረገው አሁን እንደውም አዲስ አበባ ተጀምሯል ይሄ መጠጥታችሁ አትሂዱ ምናምን ተብሎ ፒሎች አሉ ሰዎች ላይ አንቺ ለመዝናናት ሄደሽ ሴቶቹ ላይ የመጨመር እዚህ ሀገር ያደርጋሉ እኮ የሚገርም ነው እና ከዛ በኋላ የሆነ አታውቂውም በቃ የሆነ ስትነቂ ነው የሆነ ቦታ እንደሆንሽ እና ያን ነገር ባልየው ቢደርስበት ወይ ሚስት ቢደርስበት መሰናክልና እምነት ይለያያል ጥቂት ሐሳብ ነው አሁን ጀስት ሜጀርሊ እንደው ይቅርታ አቋረጥኩ ሜጀርሊ ትዳሮች እየፈረሱበት ያለው ሁኔታ አለ ይሄኛው እንግዲህ ኤክስትሪምሊ የኔ ጥያቄ በዚህኛው ይፈርሳል ወይ ነው እሱ መሰናክል ነው ዲፔንድስ እንደ ሰውየው የመረዳት አቅም አይደል እንደ ሰውየው የመረዳት አቅም እንደ ሁኔታዎች ለምሳሌ እሷ ያን ነገር ላይክ ናይት አውት ስታርክ ስትወጣ ኢንፎርምድ ካልሆነ ለመውጣቷ የምትረጅባቸው የምታያቸው ኮንሲኩዌንሶች አሉ ይሄ ነገር ሊፈጠር ይችላል ብለሽ የምታስቢው እዛ ጋር ደርሳል ብዬ ማስብ ያው ለምሳሌ አንተ አንድ አልኮል ስትጠጣ ያን አልኮል የምትጠጣበት አለ ምንድነው ሁለት ሐሳብ ያሰብክ ነው አንድ መጠንን አውቀህ ትጠጣለህ አንድ ደግሞ ኦቨር ሳታቆል ልትጠጣ ትችላለህ ከዛው ለምን እንደሚከሰት አንተ ታውቃለህ ሁለቱን አውቀህ ነው የምትጠጣው ስለዚህ ፒክ የምታደርገው አንተ ነህ ውሳኔው ያንተ ነው ተጨማሪ ነገር ከተደረገብሽ የማን ነው እሱማ ሌላ ያማ ሌላ እዚህ ሁሉ በላይ ትዳርን ያፈርሳል ብዬ የምገምተው ነገር ቅናት ነው በነገራችን ላይ በጣም ቅናት አይመስለኝም
ቅናት ትሪት ልታደርገው ትችላለህ እምነትን ግን ትሪት ልታደርገው አትችልም እንዴ ለምሳሌ ዝም አንደኛው ወገን በጣም ዝም ብሎ በሆነ ባለው ነው የሚቀና ከሆነ ሰው እኮ ችሎ የሆነ ሰዓት ማይችልበት አንደኛው ወገን ማይችልበት ደረጃ ቀድሞውንም አልተተዋወቅም ማለት ነው ቅናቱ ወይ ለምሳሌ ትዳር ውስጥ የሚያስፈልግ ቅናት አለ እኔ ማምንበት በቃ የሚያስፈልግ ቅናት አለ ለምሳሌ አለ ከሁለቱም ተስማምቶ ሊፈርስ ማለት የሴቷ ቅናት ከበዛ ባልየው ትንሽ ትሪት ሊያደርጋት ይችላል መንፈሳዊ ቅናት የሚሆን ይመስላል በመንፈሳዊ ያስፈልጋል እንጂ ዝም ብሎ ሰው ከመሬት ተነስቶ አይቀናም ያው ከቀና ግን ለኔ ቅናት ማለት እኮ የሁለቱ ቅናት ነው ለምሳሌ ሚስቱ በባሏ መቅናት ባል በሚስቱ መቅናት ይሄ ወጣሽ በገባሽ ቁጥር ያገኔ ኖርማል ጤንነት ስላልሆነ ይሄ ነገር ብዙ ጊዜ ምን ይፈጠራል መሰላችሁ ትዳር ውስጥ ሲገባ ያ ቅናት ሳይታይ ይገባና አይታይም ከሆነ ወቅት በኋላ ቡም ብሎ ይመጣል በምን ምክንያት ይመጣል ለምሳሌ በባልየው ስራ ምክንያት ስራ በመቀየር ወይ እሷ አዲስ ስራ በመጀመር የፕሮቶኮል ሁኔታ ያለባበስ ሁኔታ ሊመጣ ይችላል ብዙ ስልክ መመለስ ሊኖርባት ይችላል ምናምን ስልኩ ጠፋ ቀረጻ ላይ ነኝ ይቅርታ